እችን የምታያት ራራ የሆነ ሴትዮ ጭራሽኑ ለዋሃብዮች ውይይት ጠርተናቸዋል ብላ ትላለች። እኔ ምን አይነት ፍግ ቅንጭላት እንደላት እኔ አንድ ምክር ልምከርሽ የኔ እናት የውነት እያጨሽ አትምጭ ካጨሽ ወይም ካቀምሽ ጥፊ ከዛ መርቃ ነው በረድ ትልልሽ እየመጣሽ ታወሪያለሽ አንቺ ቤንዚም ነው የምታጨው ምን አይነት ጣማማ ከበሮ ፊት ሙጢ እንደሆንሽ ገና ከፊትሽ አይቶ ማስተዋወቅ ትችላለሽ አንቺማ የሆነ ችግር ማለቴ ይናል ሸክልሽ ምንም ማለለሽ እኔ ምን አይነኔ በእናንተ ሁሱኮ የኛ ኡስታዞች እኮ እስልምናን አንድ ለማድረግና እስልምናን አፉን የሚከፍተውን አፋቸውን የሚያዘጉ ጀግኖች እኮ ናቸው እንዴት በእንዳንቺ አይንስ ቆሻሻ ስም ይጠራሉ ጭራሽ ውይይት አንቺ ታላቅ የውይይት ጥሪ ለዋሃብዮች ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ዋሃብዮች ዛሬ ደግሞ እኛ ሙስሊሞች ይሄ ሴትዮ ግን ምኑን ነው የሚያመው ሁሉ ጊዜ ጥገኝነት ምን ነው የሚያመክ ቆይ ውይይቱ ሳቅሙ በፊት ነው ቅማችሁ ነው ወላጅ የራሴ ጅል ይሞትልኝ የሰዎቹ ጅል ይኖርልኝ አለቻለሁ ለስቅበት የምር እንደው እናንተስ እንደው በነገራችን ላይ እኮ ለሱ የእናንተ ጥያቄ ነው እኮ ሰውየው የጠየቀው የራሱን እኮ አይደለም የራሱ እምነትና አይደለም እኮ የጠየቀው የእናንተን እምነት ነው እናንተን ወክሎ እኮ ነው የጠየቀው ሰውየው ከናንተ ጋር መልእክትን ነው ይዞ የመጣው ጽፋችሁ ሰጣችሁት ግን በነገራችን ላይ እናንተ በሰጣችሁት ልክ አይደለም የጠየቀው ነው እንጂ እኮ ሰውየው መጀመሪያ የጠየቀው እናንተን ወክሎ እኮ ነው ደሞ የትኛው ዕውቀታችሁ ነው ጡል ሰው በሚቀራበት ሰዓት ጡል ያንጠልጥላችሁ ሰደቀለው ስታሮጡ ይኖራችሁት አሁን የትኛው ዕውቀታችሁ ነው አሁን ልታሳዩ ነው በነገራችን ላይ ፈርተዋችሁ ሳይሆን መሻይኮቻችሁ ወይም ደግሞ ኡስታዞቻችን ንቀዋችሁ ነው አጉል ሰው ይስቅባችኋል ምክንያቱም የምትጠይቁትን አታቁ የምትመለሱትን አታቁ ተብላችሁ ተንቃችሁ ነው እንጂ አላህ ስንት እጅ አለው አላህ Subhanahu Wa Ta'ala ሁለት እጆች አሉት ኦኬ ቀኝና ግራ ነው ወይስ ቀኝ እጅ ብቻ ነው ያለው ቀኝና ግራ ኦኬ ስለዚህ ዳይሜንሽን አለው ማለት ነው አላህ ፍጡራንን ማትመስል የተጠራራ ጌታ ወንይነ ማትወሰፍ በአቅጣጫ ሰላም አለይኩም ወራህመቱላሂ ወበረካቱ እኔ ምለው የአህባሽ መኮት እኔ እመለሽ ማለት ነው ነሺዳ ብቻ ነው ያስተማሩሽ መሳደብን ብቻ ነው ያስተማሩሽ ለምን እስካሁን ድረስ ቲክቶክ ላይ ማለት ነው ሙስሊምን ከመሳደብ ውጪ ምንም ዕውቀት የለሽም ለምንድን ነው ያላስተማሩሽ ያኔ ቁርአን ሐዲሱን ለምንድን ነው ሊያስተምሩሽና እንደዚህ አይነት ጥያቄዎችን እንድትመልሽ ያላደረጉሽ ነሺዳ መልስ ሊሆን አይችልም ሲጀመር ይሄ ያመጣሽው ዘፈን ነው ስለዛ ዘፈን ደግሞ መልስ ሊሆን ስለማይችል ባይሆን ቢያስቀሩሽ ቁርአኑንም ሐዲሱንም ምክንያቱም ስንት ጊዜ ነው እዚህ ቲክቶክ ላይ የምንተዋወቀው እውነት አንቺ ይሄኔ አውቀሽ ቢሆን ኖሮ እኮ እኛን አታስቀምጭም ነበር ግን አልহামዱሊላህ ምንም አታውቂምና ጊዜው የዕውቀት ነው የመረጃ ጊዜ ነው ስለዛ በመረጃ ለመመለስ ሞክሪ ነሽ ይሄ ዘፈን ብለሽ ያመጣሽው መልስ ሊሆን አይችልም የፈራ ይመለስ ይህ ቪዲዮ ለሁሉም ሃይማኖት ተከታይ ነው ለክርስቲያኑም ለሙስሊሙም ማለት ነው ክርስቲያኑም መጽሐፍ ቅዱስ አለኝ ይላል ሙስሊሙም ቁርአን አለኝ ይላል በመሆኑ መጽሐፍ ቅዱስ ላይና ቁርአን ላይ አምላክ እንደሚሰማ አምላክ እንደሚናገር እንደሚያይና እጅግር እንዳለው ተቀምጧል ሶ አማኙ እጅግር ያለው ፈጣሪ አንፈልግም እያለ ስለሆነ ከፈራችሁ መብታችሁ ነው ነገር ግን እኛ መጽሐፉ ላይ የተጻፈውን በቀጥታ እንቀበላለን ይሄን ሰውዬ የዚህን የሰውዬ ቪዲዮ ለማስገባት የቲክቶክ ፊልተር እንቢ ብሎኝ ነው ለማንኛውም ቪዲዮ ሼር አድርጋችሁ አድርሱለት ይህ አህባሽ ወገናችን የሰራውን ቪዲዮ አይቼ ቁርአንና ሐዲስ ላይ ያሉትን አምላካችን አላህ Subhanahu Wa Ta'ala ስለራሱ የተናገራቸውን በሚያስጠላ መልኩ እያለ ስግብግበኝነትን የሱ አቂዳ የተሻለ ለማስመሰል እንዴት ነው አምላክ ጃሎ ግራሎ የምትሉት እንዴት ነው አምላክ ይስቃል የምትሉት ይሄ ያስጠላል እያለ ነው ሐዲሱን ምን እናደርገው ነው
ቁርአኑን ምን እናድርገው ነው? መጽሐፍ ቅዱስን ምን እናድርገው ነው? እንግዲህ አምላክ ይስቃል፣ አምላክ ይሮጣል የተባለው መጽሐፍ ቅዱስ ላይ ነው። ሐዲስ ላይ ነው አምላክ እንደሚስቅ፣ አምላክ ጣት እንዳለው፣ አምላክ እጅግር እንዳለው የተቀመጠው ቁርአን ሐዲስ ላይ ነው። እስኪ ላሳያችሁ መረጃ በሱረቱ ሳድ አንቀጽ 75 ላይ አላህም ኢብሊስ ወይ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለህ ቆራህ ወይስ ከቲቢቶኞች ነበር ይላል አምላካችን አላህ Subhanahu Wa Ta'ala። እንግዲህ አምላካችን አላህ Subhanahu Wa Ta'ala በቁርአንና በሐዲስ ስለ ባህሪው ስለ አካሉ ሳያፍር ተናግሯል። እንግዲህ አምላክ ሳያፍር የተናገረበትን እናንተ እፈሩበት የኔን ዝንባሌ ካልተከተላችሁ የኔን ስሜት ካልኮረኮራችሁ የሚሉ ወገኖቻችን ጋር እንዴት ነው መግባባት የምንችለው? እኛ ቀጥታ የመጣውን እንቀበላለን። እናንተ ቀጥታ የመጣውን በመጠምዘዝም በመቁረጥም በመቀጠልም በማፈርም በማስተባበልም መቀጠል ትችላላችሁ። መንገድ የሁሉም ነው። መንገድ ያደርሳል ይመልሳል። ስለዚህ ሱብሃንአላህ እንግዲህ አህባሾች አላህ ለራሱ ከተናገረው አይ ስላላህ እኛ እናቅለታለን እያሉ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ከባድ ነው። እኛ ሙስሊሞች በቁርአን በሐዲስ የተነገረንን አምነን መቀበል አለብን። ምንም ይበለን አላህ Subhanahu Wa Ta'ala ሁለት እጆች እንዳሉት አደምን በሁለት እጁ እንደፈጠረ ነገረን። አሚን ብለን እንቀበላለን። ግን ከይፍያ አይቻልም። እንዴት እንደኛ አይነት ብሎ እነሱ አለጡል ጭንቅላታቸው የሚያመጡት አላህ አይን አለው ሲባል እንዴት አላህን ከኛ ጋር አይን እንደኛ አይን እናመሳስላለን? እንዴት እጅ አለው ስንል እንዴት ከኛ ጋር እጅ እንዴት እንደዚህ እንላለን? እሺ እና ቆርጣችሁ ልጥሉት ነው? ቁርአንና ሐዲስ ላይ ያለውን አላህ ለኛ የነገረውን ስለራሱ የነገረንን ነገር ቆርጣችሁ ልጥሉት ነው? ከመረጃውን አውጥታችሁ ባይብል ቅዱስ መጽሐፋቸውን አውጥተው እንደጣሉት እነሱ የፈለጉትን እያደረጉ እነሱ የፈለጉትን እንደጨመሩት አውጥታችሁ መረጃውን ልትጥሉት ነው ያሰባችሁት? አራህባሾች ታው ጭንቅላታቸውን አሰሩት። እውነት የእናንተ ጭንቅላት መቼ ነው የሚሰራው? ቆይ አላህ ይሮጣል ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። መማር የምትፈልጉ ሼር ኮፒ ሊንክ ሪፖስት አድርጉ እስከ መጨረሻ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አሮጥም ብለን ብቻ ነገር ብለው ሄዳለችው። ያን ነገር እኔ ላስረዳው ነበረ ደግሜ ላስረዳችሁ። ሐዲስ ላይ ምን ይላል መሰላችሁ? ሐዲስ አልቁድሲ ላይ አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም በኩል ሲናገር ባሪያዬ ይላል ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ባሪያዬ ወደ እኔ እየተራመደ ከመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እቀርበዋለሁኝ አለ። አሁን እኛ ወደ አላህ Subhanahu Wa Ta'ala ስንሄድ ጊዜ ማለት ነው እየሄድን እየተራመድን ወደ እርሱ መሄድ ማለት ነው ወይ? አይደለም። ታዲያ ምን ማለት ነው? አምልኮ በመስራት ወደ እርሱ መቃረብ ማለት ነው። ወደ እርሱ መሄድ ማለት ነው። ኢብራሂም አለይሂ ሰላም በሱረቱ ሷፋት ላይ ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲ፣ እኔ ወደ ጌታዬ እሄዳለሁ አለ ኢብራሂም። ታዲያ ወደ ጌታዬ እሄዳለሁ ሲል እንደው እየተራመደ እየሄደ ማለት ነው? አይደለም። አምልኮ በማብዛት ወደ እርሱ ቀርባለሁ ማለት ነው። ስለዚህ እኛ አምልኮ በመስራት ወደ እርሱ በቀረብን ቁጥር ከእኛ እጥፍ በሆነ መንገድ እርሱ ወደ እኛ ይቀርባል ማለት ነው። ያችሁ በስንዝር ያክል ባሪያ ወደ እኔ ከቀረበ በክንድ ያክል እኔ ወደ እርሱ ቀርባለሁኝ አለ። ክንድ ምንድን ነው? የስንዝራችሁ እጥፍ ነው። ወደ እኔ እየተራመደ ከመጣ ባሪያዬ እኔ ወደ እርሱ እየሮጥኩኝ ይቀርበዋለሁኝ አለ አላህ። ወደ አላህ እየተራመደን ስንሄድ ማለት ልድገመው፣ እኛ እየተራመድን እንዲህ መሄድ ማለት አይደለም በመንገድ ላይ ላ አምልኮ በመስራት ወደ እርሱ መቅረብ ማለት ነው። ከዚያስ እኛ ከቀረብነው በላይ እርሱ ደግሞ ወደ እኛ ይቀርባል በጸጋው በምህረቱ። ገብቶሻል አይደለ? ያለ ማለት ነው። ይሄን ላስረዳ ያልኩት ነበር። አይ አይሆንም ማለት ምንም ማድረግ አይቻልም። ለዚያ ነው የገባሽ ይመስለኛል። ካልገባሽ ይሄው ነው ገበያው። ወደ ፈጣሪ መቅረብ ማለት ነው መሄድ ሲባል እንግዲህ እንደሱ አይነት የተዘጋ ጆሮ ወይም አእምሮ ያላችሁ ሰዎች እንደዛ ተደርጎ እንግዲህ በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃል አላህን ብለን ከሙናፊቅ ባህሪ ምልክቱ ይዋሻል ነውና ይቺ ሙናፊቅ ወገናችን እየዋሸች ነው። ሰለምቲዎች ተጨናንቀዋል። ኢንቦክስ እና ኮሜንት ተጨናነቀ እያለች ነው። አትዋሺ። ኮሜንት ላይ
ክርስቲያን ወገኖቻችን ሰለምት መስለው ሙስሊም መስለው ራሳችሁ አህባሾች ሙስሊም ጤነኛ ሙስሊም መስላችሁ የምትኮምቱትን እንደ መረጃ ይዘሽ ነው የመጣሽው። እንደው ሃይማኖት አለን ካላችሁ አትዋሹ። አንደኛ ነገር ሲቀጥል ቁርአንና ሐዲስ ላይ እጅግር ተብሎ ቀጥታ ተቀምጧል። ይህንን የፈራ በቃ ሃይማኖት አይፈልግም ብሎ ይቶ በክርስትናውም በእስልምናውም አምላክ እጅግር አለው፣ አይን አለው፣ ጆሮ አለው። የሰውነት አካሎች በቁርአንና በመጽሐፍ ቅዱስ ተቀምጧል። የሰውነት አካል አልፈልግም ያለ ሃይማኖቱን ትቶ መውጣት ይችላል እንጂ እኛ የምናፍርበት የምንደብቅበት ነገር የለም። ግልጹ የምናገረው ይሄ ነው እና ሰምና ወርቅ ነው ላልሽው የአብርሃም አምላክ ሰምና ወርቅ ያኒ ለውሸትሽ ስሜትሽን የምትደበቂበት ሰምና ወርቅ ብለሽ አመጣሽ። አይንና ጆሮ አረብኛው ሲተረጎም አይንም ጆሮ ነው። ኦኬ አረብኛ በነገራችን ላይ አረብኛውን አንድ ሐሳብ የተቀመጠበትን አውዱን ታሪኩን መሰረት ተደርጎ የሚሰጡ ማብራሪያዎች አሉ። ጥሩ ነገር ግን እጅና እግር አፍ አይን ተብሎ በአረብኛው ቁርአንም ላይ ይሁን ሐዲስ ላይ የተቀመጠው ቀጥታ ወደ አማርኛ ሲተረጎም እጅ ነው፣ እግር ነው፣ ባት ነው፣ አይን ነው፣ ጆሮ ነው። በቃ ብትፈርጪ ብትዘሊ ምን ብትይ ምንም የምታመጪ የለም። ይሄ ሌላ ቪዲዮ ሰራለሁ ለመሻይሆችሽ ማለት ነው። ሐዲስ ላይ ሁሱ ከጎግል ነው ያመጣው አላለችም? አስባችሁታል? ሐዲሱን አፍራበት ቁርአኑን አፍራበት ከጎግል ነው ያመጣው። ለቁርአን ላይ አለ። ካሁን በኋላ ማወቅ ያለበት ካፊሩም ሙስሊሙም ማወቅ ያለበት ኤቲስቱም ማወቅ ያለበት በቀጥታ ቁርአን ላይ እጅ እግር አይን ተብሎ ተቀምጧል። አምላክ ይሰማል፣ አይን አምላክ ያያል ተብሎ ተቀምጧል። አምላክ አደምን በእጆቼ ሰርቻለሁ ብሏል። ለአምላክ እጅ እንዳለው ተቀምጧል። እንግዲህ አይ እጅ ያለው ፈጣሪ አንፈልግም ያለ መተው ይችላል እንጂ እኛ የምናፍርበት የምንደብቅበት ሰምና ወርቅ ነው የምንልበት ነገር የለም። እኛ ሙስሊሞች ነን፣ ሐቀኞች ነን። ቀጥታ የመጣ እንቀበላለን። ከአምላክ የመጣ ነገር እኛ አምላክ ካላፈርበት እኛ ለምን እናፍርበታለን ነው። ሸር አድርጋችሁ ለዚህ ለሙናፊቅ አድርሱና አትዋሽ። ውሸት አቁሚ። በርግጥ ሙናፊቅ ካልዋሽ የኖረ ስለማይመስለው ማዋሸታችሁን ተቀጥላላችሁ። ላይቭ ላይ ገብቼ ባንቺ ዙሪያ እናገራለሁ ኢንሻአላህ።